አንተ ልጅ ግን በቃ እንደው ምን ነው ትናንትና ስትደነፋ ነበር እንዴ? ዛሬ ሚስት በማን ጭራሹን ረሳው እንዴ? ማሚ እባክሽን እስኪ ምን እየሆንሽ እንደሆነ ራስሽን ተመልከቺ። ተናክሽ ቆይ ግን አንቺ መቼ ነው ሳይቀሰቀሱሽ የምትነሺው? ረፈደ እንዴማ? ረፈደ እንዴ? የለም የለም ማለት ደግሞ ምን ማለት ነው? ማሚ አቤል ቀዶታል። ሰሚኛለሽ? ከኔ ጋር ለመቃለድ አምሮሽ ከሆነ ቦታሽን ምረጭ። ያንተ ክፍታፍ ማሚቴ ይኸውልሽ ከርብቃ አጠገብ እስካራቅሽ ከዚህ በላይ ብልሽ ይገባሻል። አቤል እናቱ ከርብቃ ልታፋታው ብትሞክርም ዛሬ ላይ ግን አቤል ውሳኔዎችን በራሴ መወሰን እችላለሁ በማለት ርብቃ በኔና ባንቺ ፍቃድ ታገቢኛለሽ በማለት እንግዲህ ተንበርክኮ የታገቢኛለሽ ጥያቄ እየጠየቃት ይገኛል። ርብቃ ቀለበቱን ትቀበላለች ወይንስ አትቀበልም? አብረን የምናየው ነው የሚሆነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። እንዲሁም ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ዛሬ ደግሞ ርብቃ ድራማ ክፍል 18ን ይዤላችሁ መጥቻለሁ። እንግዲህ በባለፈው ሪች ወርቃብኛለች በማለት እዩ አቤልን ጋርና ርብቃ ጋር በመሄድ ነበረ አቤልና ርብቃን ይዟቸው ወደ ሪች ጋር የሄዱት። ሪች እባክሽን ተነሺ እያለች ርብቃ ስትለምን ነበረ። ፈጣሪ ሆይ እርዳኝ እባክን አቤል አንሳት፣ በቃ ታቀፍና ሆነ ቦታ እንውሰዳት እያለች ነበረ። ነገር ግን ሪች በሳቅ ነበረ ፍንድት ያለችው፣ ምክንያቱም ፕራንክ እያደረጓቸው ስለነበር ማለት ነው። ይሄ ደግሞ የርብቃ ቅጣት ነው በማለት እንግዲህ ነግረዋታል። አቤልም በዚህ ይቀልዳል እንዴ በማለት ተበሳጭቶበት ነበረ። በቃና አቤል እንሂድ እሺ በማለት እንግዲህ አቤልን ይዛ ርብቃ ለብቻው ሄዳለች። ርብቃ ከአቤል ጋር በምሽት ስለወጣች ደስ የሚል ጊዜ እንዳሳለፈች ሁላችንም በፊቷ ላይ ያየነው ፈገግታ ያስታውቃል። ደስ ብሏት ነበረ። የማታው ደስታ ግን ወደ ጧት አልተሸጋገረላትም። ጧት በጧት እንግዲህ እናትየዋ እስካሁን አልተነሳችም እንዴ በማለት ክላሷ ገብታ ነበረ እየቀሰቀሰቻት። እንዴ አቤልም ተነስቶ ሄዷል እንዴ ለምን አልቀሰቀሰኝም እያለች ብትገኝም ርብቃ እሱ ያንቺ ቀሰቃሽ ነው፣ አንቺ በጧት አትነሽም፣ ሰው እየነቀነቀች ነው በቃ የምትነሽው በማለት እንግዲህ ያቺ ደጓና ጥሩ የምትመስለው የአቤል እናት ዛሬ ላይ ሌላ ሰው ከነ አለባበሷ ከነ ተግባሯ ሌላ ሰው ሆና ለቤቱም ልጆች በሙሉ አደነጋግራለች። ተነሽ አሁን በማለት ነበረ እያስነሳቻት። ከተነሳችን በኋላ ማሚ ምንድነው ችግር አለ እንዴ? ቆይ ምንድነው ያስከፋውሽ ነገር ለምን አትነግሪኝም? በማለት ይቅርታ ለመጠየቅ ጥፋቷን እየጠየቀች ብትገኝም ነገር ግን ጥፋቷን ልትነግራት አልፈቀደችም። የአቤልም እናት እንግዲህ የት ነው ወረቀቱን አምጪ በማለት ታፋጥጣታለች። ወረቀቱን ደግሞ ታስታውሳችሁ አቤል ቀዶት ነበረ። የለም እኮ ወረቀቱ ስትል የጣልሽው በማለት ትጠይቃታለች። አቤል ቀዶታል ስትላት አልፈርም ብለሽ ነው አይደለ በማለት ጭራሽ ቀዶታል በማለት እንግዲህ በጥፊ ትላታለች። ይህንን ወረቀት ለማምጣት ስንት መስዋዕት እንደከፈልኩበት አንቺ የት ታውቂያለሽ እያለቻት እያለ አቤል ከውጭ ይመጣል። አቤልም እንግዲህ ስታለቅስ ሲያያት እጅግ ነበር እየደነገጠው። ማሚቴ ምን እየሰራች ነው በማለት ነበረ እንግዲህ እማማ ማለቱ ቀርቶ በስሟ የጠራት። ጭራሽ ማሚቴ አልገኝ በስሜ ጠራኸኝ፣ አሁን በሩን ከፍተሽ ውጪ በማለት ነበረ እንግዲህ ያዘዛት። ከዚህ ውጪ እንዳልከኝ ያልካትን በእጥፍ ታገኛለህ በማለት ነው የተናገረችው። አሁን ውጪ ብዬሻለሁ ውጪ በማለት እንግዲህ ከክፍሉ እንድትወጣ አድርጓታል። እሱም ማለትም አቤል ርብቃን እቅፍ በማለት አሁን ደህና ነሽ አይደል በማለት እንግዲህ አባብሏታል። አዎ ደህና ነኝ። ምን ብላሽ ነው ግን በምን ተጣልታችሁ ነው ስትለው በምን ሊሆን ይችላል በዛ በወረቀት ነው አይደለ ይላታል። አዎ ስትለው ያው እናንተ እንደቀደከው ስነግራት በጥፊ ያለችኝ ጭራሽ እጇን አንቺ ላይ አነሳች በማለት ነበረ እንግዲህ አቤል በጣም የተናደደው። አዎ አቤል እጇን አንስታለች ስትለው በቃ ልብስሽን አዘጋጅ በማለት ነበረ የተናገራት። ርብቃም እንግዲህ በመደንገጥ የት ልንሄድ ነው የት ልትወስደኝ ነው በማለት ትጠይቀዋለች። እሱም ልብስሽን አዘጋጅ አልኩሽ አዘጋጅ በቃ በማለት ይወጣል። እሷም እንግዲህ ያው ልብሷን በማዘጋጃጀት ከቤት ወጥተው ሄደው ደስ የሚል ቦታ እያሳለፉ ይገኛሉ። አዙም እንግዲህ ወደ ማቲ ጋር በመደወል
እንደሄዱ ትነግራታለች። ማለትም ማቲ የቀድሞ የአቤል ፍቅረኛ ትመስለኛለች እና ተያይዘው እኮ ወጥተዋል፣ ጭራሽ ልብሳቸውንም ይዘው ነው የወጡት በማለት ትነግራታለች። ማቲም እንግዲህ እቤት ድረስ በመምጣት ነበረ እዩን የት ሄደው ነው በማለት የጠየቀችው። ለምን እዚህ መጣሽ በማለት ነበረ የጠየቃት። እዩም ከሪች ጋር እያወሩ እየተደናነቁ በነበረበት ሰዓት ነበር ማቲ በሩን ከፈት ስታደርግ ውጪ ማለት ግቢ በማለት ድንግዝግጥ ብሎ የተርበተበተው። አቤል የት ሄዶ ነው ስትለው ከሚስቱ ጋር ወጥቷል ማለት ከርብቃ ጋር ወጥቷል። ከርብቃ ጋር ወጣ በቃ በማለት እንግዲህ ነገሮችን እየደባበቁ ይገኛሉ። ምን ሆነ ነው የምትርበተበተው ብትለውም ሪች አይ ዝም ብዬ እኮ ነው ደንግጬ ነው እሷ ስለመጣች በማለት አስተባብሏል። እንግዲህ ማቲና እዩ የሆነ ነገር አስበዋል ወይንም ደግሞ የሆነ ነገር እየሰሩ ነው። ከዛም እንግዲህ እዩ አዙን ጠይቋት ነበር። ማን መጥቶ ነበር እዚህ ቤት በማለት ይጠይቃታል። ምን አየሽ ዛሬ እዚህ ቤት ሲላት ፍርፍር ወጥ ምናምን እያለች የምግብ ነገር ስቀባጥር እሱን ሳይሆን ሌላ ማቲ ሲላት አዎ አይቻለሁ ትለዋለች። በቃ አሁን እኔ ከሷ በላይ ስራ እንደሰጠች ታውቂያለሽ። ስለዚህ እዚህ እንደመጣች አላየሽም አልሰማሽም በቃ ለማንም እንዳትናገሪ በማለት አስጠንቅቋት እሺ ብላለች። እንግዲህ የአቤልም እናት ወደ ቤት ከመጣች በኋላ እዩን የት ናቸው እስኪ ጥራልኝ በማለት እንግዲህ ነግራው ነበር። ነገር ግን እሱ የሉም እኮ እዚህ ወጥተዋል በማለት ይነግራታል። በቃ ተወጡም ደውልላቸው ስትለው አይ አንድ ፊልም ክፈችና ፊልሙን እያየን ስንጨርስ እንደውላቸዋለን ባይሆን በማለት ሊያስተባባት ሞክሯል። ግን አንቺ ምን ሆነች ነው እንዳለ ሁሉ ነገርሽ በቃ ተቀያየረ እያላት ይገኛል። ጭራሽ በጸጉሯ ስታይል ሙድ እየያዙባት ነበረ። አቤል እና ርብቃም እንግዲህ በጣም ደስ የሚል ጊዜን እያሳለፉ እንዲሁም ዋና እንዲሁም በቃ ደስ የሚል ቦታ ላይ ይገኛሉ። አቤልም እንዴት ነው አሁን ደስ አለሽ ሲል ጠይቋት ነበረ። አዎ አቤል በጣም ነው ደስ ያለኝ፣ በጣም ነው የማመሰግነው እሺ እያለች እንግዲህ ደስታዋን እያጣጣመች ትገኛለች ከአቤል ጋር። ግን እንዴት እንደዚህ የሚያስደስተኝን ነገር ልታውቅ ቻልክ በማለት ጠይቃውም ነበር። ሪች አለና ስትለው ሪች ምን ስትለው አይ ከሄደችበት ቶሎ ተመልሳ ይሆን ረሳናት እኮ ልል ነው በማለት እንግዲህ አስተባብሏል። ነገር ግን ሪችን አማክሮ ነበረ እሷ ደስ የሚላትን ቦታ እየነገረችው። ሪችም እንግዲህ ያሉበትን ቦታ ስለምታውቅ ዘወር ዘወር ብላ ካገኘቻቸው በኋላ በጣም አምሮባትና ዝንጥ ብላ ነበረ ርብቃን እንግዲህ ለብዙ ሰዓት ሰላምታ በማቅረብ እንዲሁም እየሳመቻት ማለትም አቤል እስከሚያስተካክል ቀለበቱን ማለት ነው ለብዙ ደቂቃ ይዛት ነበረ። አቤልም እንግዲህ አፕል በመከርከም አፕሉ ላይ ቀለበት በማድረግ ልክ ዘወር ስትል ርብቃ በእኔና ባንቺ ፍቃድ ታገቢኛለሽ በማለት ነበረ እንግዲህ የጠየቃት። ከዛም ርብቃ በድንጋጤ ቆማ ነበረ። ምክንያቱም እጅግ ደስተኛ እንደምትሆን ሁላችንም የምናውቀው ነው። የሁሌው ምኞታ ነበር አቤልን የግሏና የራሷን ማድረግ። ዛሬ ላይ ደግሞ ያው ማርገዟ ይታወቃል። አቤል ባይሰማም ቀለበቱን ግን ግር ስላላት ትንሽ ላደናግረው ብላ ይመስለኛል። መቼም እሺ እንደምትለው እርግጠኛ ነኝ። ምን ነው አቶችኝም እንዴ ሲላት አዎ በማለት ነው እንግዲህ ቪዲዮ ያለቀው። ግን አዎ አገባለሁ የሚል አማርኛ ከአፏ እንደሚወጣ ተስፋ እናደርጋለን። እስካሁን አብራችሁኝ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ስለምትከታተሉ እጅግ በጣም ነው የማመሰግነው። በያላችሁበት መልካም ጊዜ እመኝላችኋለሁ። ሰላም ለሀገራችን፣ ሰላም ለሕዝባችን።